ተማር ልጄ ወገን ዘመድ የለኝ ሀብት የለኝም ከእጄ። ተከታታዮቻችን እንደምን ሰነበታችሁ? ይህ ከዋሸራ አካዳሚ የሚተላለፍ የ11ኛ ክፍል የስነ ህይወት ትምህርት ፕሮግራም ስርጭት ነው። ባለፈው ፕሮግራማችን ዩኒት 6 ሌሰን 7ን አይተናል። እዛ ሌሰን 7 ላይ ያየነው ስለ ፖፑሌሽን ፒራሚድ ኢን ኢትዮጵያ፣ ሰርቫይቨርሺፕ ከርቭ፣ እንደገና ፖፑሌሽን ሬጉሌሽን እነኚህን ነበረ ያየ ነው። እንግዲህ ወደ ዛሬው ትምህርት ከመግባታችን በፊት ሁልጊዜ አደራ የምንላችሁ ይህ የአካዳሚያችን ዋነኛ ዓላማ ትምህርቱ የመምህራን እጥረት፣ የግብዓት እጥረት ባለበት ቦታ ተደራሽ ሆኖ ተማሪዎችን እኩል ተወዳዳሪ ለማድረግ ስለሆነ ይህንኑ ለማድረግ ያስችለን ዘንድ ሼር፣ ሰብስክራይብ እና ላይክ በማድረግ እንድትተባበሩን አደራ ጭምር እንጠይቃለን። እንግዲህ ባለፈው ካየነው ይሄ ፖፑሌሽን ፒራሚድ ፖፑሌሽንን እድገት፣ ጾታን፣ እድሜን አስመልክቶ በየእድሜ ደረጃ ያለውን የህዝብ ስብጥር የሚያሳይ ግራፍ እንደሆነ አይተናል። ወደ ኢትዮጵያን በምንመጣበት ጊዜ ይሄ ፖፑሌሽን ፒራሚድ እንግዲህ 3 አይነት ግራፎች ወይንም ፒራሚዶች እንዳሉ አይተናል። በኢትዮጵያ ውስጥ የሚታየው የፖፑሌሽን ፒራሚድ አይነት ልክ ሌሎች ታዳጊዎች ሀገር የሚታየውን አይነት ከታች የወሊድ መጠን በጣም የበዛ፣ የወጣቱ መጠን በጣም የሰፋና ላይፍ ስፓኑ አጥር ያለ ከርቭ እንደሆነ ነው ያየነው። ከዚህም በተጨማሪ ያየነው ሰርቫይቫል ሺፕ ከርቭን ነው። ይሄ ሰርቫይቫል ሺፕ ከርቭ ደግሞ 3 አይነት እንዳለው አይተናል። ሰርቫይቫል ሺፕ ከርቭ 1፣ ከርቭ 2፣ ከርቭ 3 በእነኚህ በሶስቱ መካከል ያሉትን ልዩነቶች ነው በዝርዝር በግልጽ ያየነው። ከዛ በተጨማሪ ያየነው ፖፑሌሽን ሬጉሌሽን፣ እንግዲህ ፖፑሌሽን እድገትን ጭማሪን ሬጉሌት የሚያደርጉ የተለያዩ ፋክተሮች አሉ። እነኚህ የተለያዩ ፋክተሮች በሁለት ተካፍለዋል። ደንሲቲ ዲፔንደንት እና ደንሲቲ ኢንዲፔንደንት ፖፑሌሽን ሬጉሌሽን ፋክተር ተብለው በሁለት እንደሚከፈሉ ነው ያየነው። ደንሲቲ ዲፔንደንት ፖፑሌሽን ሬጉሌሽን ምንለው ከህዝብ ብዛት ጋራ ተያያዥነት ያለው የፖፑሌሽን እድገትን የሚወስን ፋክተር ማለት ነው። ደንሲቲ ኢንዲፔንደንት ስንል ግን ህዝብ ቁጥር ጋራ ተያያዥነት የሌለው በተፈጥሯዊ የሆኑ ክስተቶች ኢንቫይሮንመንታል ቼንጅ ሊሆን ይችላል። የተፈጥሮ የተለያዩ ካታስትሮፊ እንደ እሳተ ገሞራ፣ እንደ ጎርፍ፣ እንደ ድርቅ የመሳሰሉትን የሚያሳይ ይሄ ደንሲቲ ኢንዲፔንደንት ፖፑሌሽን ሬጉሌሽን የሚለው ነው። ይህን እንግዲህ እነኚህን ነው በዝርዝር ያየነው ባለፈው ሌሰናችን። በዛሬው ሌሰናችን የምናየው ሌሰን 8 ይሆናል። ሌሰን 8 ናቹራል ሪሶርስስ የሚል ነው። እንግዲህ ወደ ሌሰኑ በቀጥታ ከመግባታችን በፊት የሌሰኑን ኦብጀክቲቭ እናያለን። እንግዲህ ኦብጀክቲቭ እንደምታውቁት በየሌሰኑ ያለ ሌሰኑ ከተጠቃለለ ወይንም ያ ሴክሽን ከተጠቃለለ በኋላ እያንዳንዱ ተከታታይ ምን ግንዛቤ መውሰድ እንዳለበት የሚያሳይና በዓላማ አድርጎ ይዞ በትክክል ከተከታተለ ምንን ግንዛቤ ውስጥ ማስገባት እንዳለበት የሚያሳይ ነው። እንግዲህ በዚህ መሰረት after properly completing this section you will be able to define natural resources, differentiate between renewable and non-renewable natural resources, and mention examples of renewable and non-renewable natural resources. ምን ማለት ነው? እንግዲህ እያንዳንዱ ተማሪ ወይንም የዚህ ሌሰን ተከታታይ ሌሰኑን ወይንም ሴክሽኑን በትክክል ተከታትሎ ከጨረሰ ይሄንን በትክክል የጨረሰ ተማሪ ወይንም ተከታታይ አንድ ናቹራል ሪሶርስ ማለት ምን ማለት እንደሆነ ዲፋይን ማድረግ መግለጽ መቻል ይጠበቅበታል። ሁለተኛ በሪኒዌብል እና ነን ሪኒዌብል ናቹራል ሪሶርሶች መካከል ያለውን ልዩነትም መለየት እና መግለጽ ማብራራት ይጠበቅበታል። በሶስተኛ ደረጃ የነኚህ ሪኒዌብል እና ነን ሪኒዌብል ናቹራል ሪሶርሶች ምሳሌዎችን ኤግዛምፕሎችን መግለጽ ዲፋይን ካደረገ በኋላ የነሱን ምሳሌዎች ማስቀመጥ መቻል አለበት። ይሄ ከእያንዳንዱ ተከታታይ እነኚህ ነገሮች ይጠበቃሉ ማለት ነው። እንዴ what is natural resource? እንዴ በመጀመሪያ natural resource ማለት ምን ማለት ነው? Natural resource is any natural substance or materials that is available naturally in the environment and that is used by a human beings.
እንግዲህ ናቹራል ሪሶርስ ምንድን ነው የተጠየቃችሁት? ናቹራል ሪሶርስ ማለት ማንኛውም በተፈጥሮ የሚገኝ ነገርና ይህም በኢንቫይሮንመንት ወይም በዙሪያችን የሚገኝ በተፈጥሮ የሚገኝ ማንኛውም ነገርና በቀጥታም ይሁን በተዘዋዋሪ ለሰው ልጆች ጠቀሜታ የሚሰጥ ነገር በሙሉ ናቹራል ሪሶርስ ይባላል ማለት ነው። ናቹራል ሪሶርስ ኢንክሉድስ ኦይል፣ ኮል፣ ናቹራል ጋስ፣ ሰንላይት፣ ሜታል፣ ስቶን፣ ኤር፣ ሶይል፣ ወተር፣ አኒማልስ፣ በርድስ፣ ፊሽ ኤንድ ፕላንትስ። ይሄ የተፈጥሮ ሀብት ደግሞ ምንን ያካትታለው? የተፈጥሮ ሀብት የሚያካትተው እንግዲህ ይሄ የተፈጥሮ ዘይት፣ ነዳጅ ዘይትን ያካትታል። የተፈጥሮ የከሰል ድንጋይን ያካትታል። የተፈጥሮ ጋስን በኃይል ምንጭነት የሚያገለግልን ያካትታል። የፀሐይ ብርሃንን፣ እንደገና የተለያዩ ማዕድናትን፣ ድንጋይንም፣ አየር፣ አፈር፣ ውሃ፣ የተለያዩ እንስሳቶችን እንግዲህ ከትንሿ ማይክሮ ኦርጋኒዝም እስከ ሃየር ኦርጋኒዝም ያለውን አዋፍትን፣ አሳን እና የተለያዩ የእጽዋት ዝርያዎችን ያካትታል ማለት ነው። ናቹራል ሪሶርስ ስንል እነኚህን በዋነኛነት የሚያካትት ነው። ከነኚህም በተጨማሪ ማንኛውም ከትንሿ ማይክሮ ኦርጋኒዝም እስከ ሃየር ማማል እንደ ዝሆን የመሳሰሉትን እና በቀጥታም በተዘዋዋሪ ለሰው ልጅ ጠቀሜታ ያላቸውን ህያዋን በሙሉ እና የተፈጥሮ ሀብቶችን በሙሉ የሚያካትት ነው ማለት ነው ናቹራል ሪሶርስስ ስንል። ናቹራል ሪሶርስስ አር ዩዝድ ቱ ሜክ ፉድ፣ ፉል፣ ክሎዝስ፣ ካርስ፣ ቴሌቪዥንስ፣ ኮምፒውተር and refrigerators, which provides us with heat, light and power. እንግዲህ እነኚህ ናቹራል ሪሶርሶች የምንላቸው ለምን ጠቀሜታ ይውላሉ የሚለውን ጥያቄ ለመመለስ እዚህ ጋር የተሰጠው ናቹራል የተፈጥሮ ሀብቶች ምግብ ለማዘጋጀት፣ ነዳጅ ለኃይል ለማዘጋጀት፣ የተለያዩ አልባሳቶችን ለማዘጋጀት፣ መኪናዎችን፣ ተሽከርካሪዎችን፣ ቴሌቪዥን፣ ኮምፒውተር፣ እንደገና ሪፍሪጅሬተር ማቀዝቀዣ የመሳሰሉትንና የተለያየ የኃይልና የብርሃን ምንጭ ሆኖ ያገለግላል ማለት ነው። እነኚህ ቁሳቁሶች የተለያዩ እዚህ ጋር የተጠቀሱትና ያልተጠቀሱትም ቁሳቁሶች በቀጥታም ይሁን በተዘዋዋሪ የሚሰሩት ከተፈጥሮ ሀብቶች ነው። ከተፈጥሮ ሀብት ያልተሰራ ምንም አይነት ቁስ የለም። ከዛም በተጨማሪ ተፈጥሮ ሀብት የሙቀት ምንጭ ሆኖ ያገለግላል፣ የብርሃን ምንጭ ሆኖ ያገለግላል፣ የተለያየ የኃይል ምንጭ ሆኖ ያገለግላል ማለት ነው። ናቹራል ሪሶርስስ አር ክላሲፋይድ አስ renewable or inexhaustible and non-renewable or exhaustible። እንግዲህ የተፈጥሮ ሀብቶች እነኚህ ከላይ የዘረዘርናቸው ደግሞ ባላቸው ባህሪ አንጻር በሁለት ይከፈላሉ። እነኚህም ሪኒዌብል እና ነን ሪኒዌብል ወይንም ታዳሽና የማይታደሱ አላቂና የማያልቁ አይነት ተብለው በሁለት ይከፈላሉ። እነኚህ እንግዲህ ሪኒዌብል ነን ሪኒዌብል ተብለው በሁለት ይካተታሉ። በአካባቢያችን የሚገኙ ሁሉም የተፈጥሮ ሀብቶች ከነኚህ ውጭ አይደሉም፣ ወይ ታዳሽ ናቸው ወይንም የማይታደሱ የተፈጥሮ ሀብት አይነቶች ናቸው ማለት ነው። renewable natural resources can be replaced after utilized, cannot be exhausted even after continuously utilization, are found in a large amount and can recycle። እንግዲህ የመጀመሪያው renewable natural resource ነው። ይሄ ታዳሽ የተፈጥሮ ሀብት የምንለው ነው። ይሄ ታዳሽ የተፈጥሮ ሀብትን የምንለይበት የራሱ የሆነ ባህሪያት አለው። አንደኛ ሪፕሌስድ ተተኪ ናቸው። ጥቅም ላይ ቢውሉም ይተካሉ፣ ይታደሳሉ። cannot be exhausted even after continuously utilization በተደጋጋሚ በተከታታይ ጥቅም ላይ ቢውሉም ያልቃሉ ወይንም ያልቃሉ የሚል ስጋት የሌለባቸው የተፈጥሮ ሀብት አይነቶች ናቸው። በብዛት ይገኛሉ። እንደገና በብዛት ከመገኘታቸው በተጨማሪ ሪሳይክል ያደርጋሉ ማለት እንግዲህ ዑደት አላቸው ማለት ነው። የመታደስ ዑደት ያካሂዳሉ። ኤግዛምፕልስ ሰንላይት፣ ኤር፣ ትሪስ፣ ወተር፣ ዊንድ፣ ታይዳል ኢነርጂ፣ ሶላር ኤንድ ዊንድ ኢነርጂ፣ ባዮማስ ኢነርጂ ኤንድ ሃይድሮ ፓወር።
እንግዲህ እነኚህ የታዳሽ ሪሶርስ ምሳሌዎች ናቸው። ታዳሽ የሆኑ የተፈጥሮ ሀብት ምሳሌዎች ሰንላይት ነው፣ የፀሐይ ብርሃን ያልቃል። እነኚህን ከላይ የጠቀስናቸውን ጠባያት እንደገና እንደ ልብ የሚገኝ ነው፣ ያልቃል የሚል ስጋት የለም። አየርን በምታዩበት ጊዜ ይህም እንደ ልብ የሚገኝ ነው። ትሪስ እና አኒማልስ እነኚህ ደግሞ በመራባት በመዋለድ ራሳቸውን ይተካሉ። ውሃ ሪሳይክል ያደርጋል። ዊንድ ታይዳል ኢነርጂ፣ ሶላር ኤንድ ዊንድ ኢነርጂ፣ ባዮማስ እነኚህ እንግዲህ ታዳሽ የሆኑ ኃይሎች ናቸው። ሃይድሮ ፓወር እነኚህ በሙሉ በታዳሽ የሆኑ የተፈጥሮ ሀብት ውስጥ የሚካተቱ ናቸው ማለት ነው። የሪኒዌብል ናቹራል ሪሶርስ ኤግዛምፕሎች ናቸው ማለት ነው። ሪኒዌብል ናቹራል ሪሶርስስ አር አቬይላብል ኮንቲኒየስሊ ኤንድ ዜር ኳንቲቲ ኢዝ ኖት ኖቲሰብል አፍተር ባይ አፌክትድ ባይ human consumption. However, renewable resources do not have a rapid recovery rate and are susceptible to depletion if they are overused. They can also be depleted if not properly managed or conserved. እንግዲህ እዚህ ስቴትመንት ላይ ምንድን ነው መረዳት ያለብን ነገር? እነኚህ ታዳሽ የሆኑ የተፈጥሮ ሀብቶች በተከታታይ ጥቅም ላይ ቢውሉም መጠናቸው ያልቃል ወይንም ይቀንሳል የሚል ስጋት የሌለበት ሁኔታ መጠቀም የምንችላቸው ነው። ምሳሌ አየርን፣ ውሃን የመሳሰሉትን። ይሁንም እንጂ ይህም ቢሆን እነኚህ ሪሶርሶች በቀላሉ ሪሳይክል የሚያደርጉ ወይንም ራሳቸውን በቀላል ሁኔታ ለመተካት ጊዜ የሚወስድ ስለሆነ በቀላሉ ለመበላሸትና የመመናመን ነገር ሊከሰት ይችላል። ይህም ስለሆነ እነኚህ ሪኒዌብል ናቹራል ሪሶርሶች በብዛት የሚገኙ ቢሆንም ያልቃሉ የሚል ስጋት የሌለባቸው ቢሆኑም በተለያዩ ምክንያቶች በብክለት በመሳሰሉትና አላስፈላጊ ጥቅም ላይ አላስፈላጊ ቁጠባን ባላማከለ መልኩ መጠቀም እጥረትን እንዲከሰት ሊያደርግ ስለሚችል ይሄንን በአግባቡ መጠቀም ያስፈልጋል ማለት ነው። በአግባቡ ማኔጅድ መሆን አለባቸው እነኚህ ሪኒዌብል ናቹራል ሪሶርሶች ቢሆኑ ማለት ነው። በቀጣይ የምናየው ደግሞ ስለ ነን ሪኒዌብል ናቹራል ሪሶርስስ ይሆናል። ነን ሪኒዌብል ናቹራል ሪሶርስስ are found in a limited amount, are not naturally replenished easily, take millions of years to form and replenish. እንግዲህ ይሄ ደግሞ ምንድነው? ይሄ ታዳሽ ያልሆኑ ነን ሪኒዌብል ናቹራል ሪሶርስስ የምንላቸው አንደኛ የሚገኙት በውስን መጠን ነው። በኤንቫይሮንመንታችን በአካባቢያችን ወይንም በምድራችን ላይ የሚገኙት በውስን መጠን ነው። ሁለተኛ ተተኪዎች አይደሉም። ለመተካት ደግሞ ሚሊየንስ ኦፍ ይርስ የሚፈጁ ናቸው ማለት ነው። እንደዚህ ያሉ ባህሪያት ያላቸው የተፈጥሮ ሀብቶችን ነው እንግዲህ ነን ሪኒዌብል ናቹራል ሪሶርስ ወይንም ታዳሽ ያልሆኑ የተፈጥሮ ሀብቶች የምንላቸው። ሪሶርስ ኢዝ ኮንሲደርድ ነን ሪኒዌብል ዌን ኢትስ ሬት ኦፍ ኮንሰምፕሽን exceeds its rate of recovery. እንግዲህ ይሄ ሪሶርስን የነን ሪኒዌብል ነው ብለን የምንቆጥረው ኮንሰምፕሽኑ ከራሱ ይሄ ተፈጥሮ ሀብቱ ራሱን ከሚተካበት ጊዜ ጋራ ተመጣጣኝ ያልሆነ በሚሆንበት ጊዜ ነው። እንግዲህ እንጠቀም በቀላሉ ጥቅም ላይ ልናውለው እንችላለን። ግን ያ ነገር ተጥቅም ላይ አውለ ነው ካለቀ የመተካት እድሉ በጣም የመነመንና ጋፑ በጣም የራቀ ስለሆነ ችግር ላይ ልንወድቅ እንችላለን ማለት ነው። ያን አይነት ባህሪ ያላቸው ሪሶርሶች የተፈጥሮ ሀብቶች ናቸው ነን ሪኒዌብል ናቹራል ሪሶርስ የምንላቸው ማለት ነው። ኤግዛምፕልስ ኦፍ ነን ሪኒዌብል ናቹራል ሪሶርስስ አር ሚነራልስ፣ ፎሲል ፉዌል፣ ኮል and natural gases። እንግዲህ የነን ሪኒዌብል ናቹራል ሪሶርስ ኤግዛምፕሎች ደግሞ የምንላቸው የተለያዩ የተለያየ ማዕድናት አሉ በምድራችን ውስጥ የሚወጡ እነኚህ ማዕድናት በሙሉ ነን ሪኒዌብል ናቸው። ፎሲል ፉዌል ይሄ እንግዲህ ነዳጅ ከፎሲል ፉዌል ነው የሚገኘው። ይሄም ነን ሪኒዌብል ነው። ይሄ የድንጋይ ከሰል ይሄም ነን ሪኒዌብል ናቹራል ሪሶርስ ነው። ናቹራል ጋስ ይሄ የተፈጥሮ ጋስ በኃይል ምንጭነት የሚያገለግለው ይሄም ነን ሪኒዌብል
ሪኒዌብል ናቹራል ሪሶርስ ነው ማለት ነው። እዚህ መጽሐፋችሁ ላይ ፊገር 610 ላይ ካታጎሪስ ኦፍ ናቹራል ሪሶርስስ ተብሎ የተቀመጠ አለ። ናቹራል ሪሶርስስ ሪኒዌብል ኤንድ ነን ሪኒዌብል ብሎ አስቀምጧታል። በዚህ በኩል የምታዩት ሪኒዌብል ነው፣ በዚህኛው በኩል የምታዩት ደግሞ ነን ሪኒዌብል ነው። እንግዲህ ሪኒዌብል ሶላር ኢነርጂ፣ ዊንድ፣ ሃይድሮ ኤሌክትሪክ ፓወር፣ ባዮማስ እነኚህ ሪኒዌብል ናቹራል ሪሶርስ ውስጥ የሚካተቱ ሲሆን ኮል፣ ኦይል፣ ጋዝ እና ሚነራልስ አር ካታጎራይዝድ አንደር ነን ሪኒዌብል ውስጥ የሚያካትት ነው። እንግዲህ እነኚህ በምሳሌነት ነው የተሰጡት። እነኚህ ነን ሪኒዌብል ሲሆኑ በዚህ በኩል ያሉት ደግሞ ሪኒዌብል ናቹራል ሪሶርሶች ናቸው ማለት ነው። በመቀጠል ደግሞ የምናየው ስለ ኮንዘርቬሽን ኦፍ ናቹራል ሪሶርስስ ኢን ኢትዮጵያ የሚለውን ነው። በሀገራችን ስለ ናቹራል ሪሶርሶች ኮንዘርቬሽን በምን መልኩ እንደሚከናወን የምናየው ይሆናል ማለት ነው። ኦብጀክቲቭ አፍተር ሰክሰስፉሊ ኮምፕሊቲንግ ዚስ ሴክሽን ዩ ዊል ቢ ኤብል ቱ ዲፋይን ኮንዘርቬሽን, explain conservation mechanism of wildlife and plants, discuss the mechanism of soil and water conservation, and explain the need for conservation. እንግዲህ እዚህ ጋር ኢትዮጵያን አስመልክቶ ስለ ናቹራል ሪሶርስ ኮንዘርቬሽን በምናይበት ጊዜ እዚህ ጋር እና ይህንን ሴክሽን በትክክል ከተከታተላችሁ በኋላ እያንዳንዱ የዚህ ተከታታይ ኮንዘርቬሽን ምን ማለት እንደሆነ ዲፋይን ማድረግ ወይም መግለጽ መቻል ይጠበቅበታል። ከዛም በተጨማሪ ኮንዘርቬሽን ሜካኒዝም ኦፍ ዋይልድ ላይፍ ኤንድ ፕላንት እጽዋትንና ዋይልድ ላይፍ አኒማልስን ዱር አራዊትን በምን መልኩ ኮንዘርቭ ማድረግ እንደሚቻል ወይንም ጥበቃ ልናደርግላቸው እንደምንችል መግለጽ መቻል ይጠበቃል። በተጨማሪም ስለ አፈርና ወተር ኮንዘርቬሽን ይሄንንም መግለጽና ማብራራት ይጠበቃል ከእያንዳንዱ ተከታታይ። በመጨረሻም የኮንዘርቬሽን አስፈላጊነትም መግለጽ ማስረዳት በአካባቢው ላሉት ህብረተሰብ ክፍሎች በሙሉ ይሄንን የመግለጽ እና የዚህን አስፈላጊነት የማብራራት ግንዛቤ ሊኖረው ይገባል ማለት ነው። በትክክል ይሄንን ሴክሽን ወይንም ሌሰን በትክክል ከተከታተለ እና ከጨረሰ ማለት ነው። Most natural resources are limited and will eventually run out where the population size is increasing at a high rate. እንግዲህ አብዛኛዎቹ የተፈጥሮ ሀብቶች ውስን ነው መጠናቸው። ይሄ ውስን መጠን ደግሞ ሊያልቅ ይችላል። ይሄም ለማለቅ የሚያስችለው ዋናው ምክንያት የሰው ልጅ ቁጥር እየጨመረ በመሄዱና የሰው ልጅ የተፈጥሮ ሀብት ፍላጎት እና ጥቅም ላይ ማዋል ሂደት በጣም እያደገ በመሄዱ እነኚህ የተፈጥሮ ውስን የሆኑ የተፈጥሮ ሀብቶች እየተመናመኑ ይሄዳሉ ማለት ነው። There is a need to use existing natural resource wisely so that they will available for the next generation. እንግዲህ በአንድ ትውልድ በህይወት ዘመኑ ውስጥ ለራሱ ብቻ ሳይሆን ማሰብ ያለበት ለመጪው ትውልድ ማሰብ ይጠበቅበታል። ይሄንን ለማድረግ የተፈጥሮ ሀብቶችን በሚጠቀምበት ጊዜ በዘላቂ ባስተማማኝና በዘላቂ ሁኔታ ለቀጣዩ ትውልድም ጥቅም ላይ በሚውሉበት መልኩ ጥበብን በተሞላ ቁጠባ እና ዘለቄታዊ ባለው መንገድ መጠቀም ይጠበቃል ማለት ነው በተፈጥሮ ሀብትን። ይህ ካልሆነ ያለው ትውልድ ያለመጠን ያለ አግባብ የተፈጥሮ ሀብትን የሚጠቀም ከሆነ የተፈጥሮ ሀብቱ ያልቃል። የዛ ማለቅ ደግሞ ለቀጣዩ ትውልድ ችግር ነው ማለት ነው የምንተወው። Due to the growing population, rapid industrialization and urbanization, the demand for natural resources is rapidly increasing and they are excessively being used. This leads to the depletion of natural resources. Therefore, wise use and substitution of such natural resources is crucial to passing them on to the next generation. እንግዲህ ይሄ ምንድነው? ይሄ ስቴትመንት የሚለው አንደኛ የህዝብ ቁጥር በማደጉ የተነሳ፣ ሁለተኛ
ኢንዱስትሪዎች በፈጣን ሁኔታ እየተስፋፉ በመሄዳቸው ከዛም በተጨማሪ የከተሞች መስፋፋት የተፈጥሮ ሀብት ፍላጎቶችን እንዲፋጠንና እንዲጨምር አድርጎታል። ይህም በመሆኑ በብዛት የተፈጥሮ ሀብትን የመጠቀም ሁኔታ ተከስቷል። ይህ በመከሰቱም የተፈጥሮ ሀብቶች ዲፕሌሽን ወይንም እጥረት በተፈጥሮ እየተከሰተ ነው። እጥረታቸው ተመናመኑ ነው ማለት ነው። ስለዚህም ምን ያስፈልጋል? በጥበብ የተሞላበት የተፈጥሮ ሀብቶችን ተተኪ በሆነ መልኩ እየተካናቸው እና መጠቀም በአግባቡ መጠቀም የግድ አስፈላጊና አንገብጋቢ ጉዳይ ነው። ይሄም የሚያስፈልገው የተፈጥሮ ሀብቱን ለቀጣዩ ትውልድ በአስተማማኝና በዘላቂና በአስተማማኝ ሁኔታ ለማስተላለፍ ይቻል ዘንድ ነው። ይሄ የግድ አስፈላጊ ነው። እንግዲህ ተከታታዮቻችን ይህንን በትክክል ተገንዝባችሁ በየአካባቢያችሁ በሚገኙ የተፈጥሮ ሀብቶች ላይ የሚደረገውን አላግባብ ያልሆኑ የሆነ አጠቃቀም እንዲወገድ የራሳችሁን አስተዋጽኦ ማድረግ ይጠበቅባችኋል። እንግዲህ ይህን የተፈጥሮ ሀብት በአግባቡ ለመጠቀም ደግሞ ኮንዘርቬሽን ያስፈልጋል። እንግዲህ ኮንዘርቬሽን ደግሞ ምንድን ነው? What is conservation? Conservation is the care, protection and wise use of natural resources so that the resources can be used for a future generation. The preservation, management or restoration of natural environment and the ecological communities habituated to a human being. እንግዲህ ኮንዘርቬሽን ምንድነው ነው የተጠየቃችሁት። እንግዲህ ኮንዘርቬሽን ማለት የተፈጥሮ ሀብቶች ጥበቃ ማድረግ፣ በእንክብካቤ መጠቀም፣ እንደገና ጥበብ የተሞላበት አጠቃቀም በማድረግ ሪሶርሶቹ ለቀጣዩ ትውልድም በሚጠቅሙበት ሁኔታ ጥቅም ላይ ማዋል ማለት ነው። ከዛም በተጨማሪ ኮንዘርቬሽን የተፈጥሮ ሀብቶችን ፕሪዘርቭ ማለት ማቆየት፣ በትክክል ማኔጅ ማድረግ፣ ከዛም በተጨማሪ እንዲተኩ እንዲበዙ ማስቻልና የአካባቢያችን ውስጥ የአካባቢውን ኢኮሎጂ በተፈጥሮ ሁኔታውን በጠበቀ መልኩ የተለያዩ ኮሚኒቲዎች የፕላንት ኮሚኒቲም የአኒማል ኮሚኒቲዎችም በተፈጥሮ ሀቢታታቸው ውስጥ በተገቢ ሁኔታ እንዲኖሩ የሰው ልጆች እንክብካቤ እና አላግባብ የሆነ አጠቃቀምን በማስወገድ አስፈላጊውን እንክብካቤ ማድረግ ማለት ነው። ያ ነው ኮንዘርቬሽን ማለት። ኮንዘርቬሽን aims to manage human use of natural resources for the current public benefit and sustainable social and economical utilization. እንግዲህ ኮንዘርቬሽን ስንል ምን ማለት ነው? የተፈጥሮ ሀብቶችን የሰው ልጆች በአግባብ ባለው ሁኔታ መጠቀምና ባለው ሁኔታ ጥቅማቸው የሚሰጡትም ጠቀሜታ ለሰው ልጆች ዘለቄታዊነት ያለው በማህበራዊ ሁኔታ ጋራ እና በኢኮኖሚክ ሁኔታ ጋራ በአግባብ ተያያዥነት ባለውና አግባብ ባለው መልኩ መጠቀም ነው። ኢትዮጵያ has a wide range of natural resources such as እንግዲህ ሀገራችንም የተለያዩ ናቹራል ሪሶርሶች አሏት። ከነኚህም ውስጥ ፕላንትስ፣ አኒማልስ፣ ወተር ኤንድ ሶይል። እንግዲህ ሀገራችን በተፈጥሮ ሀብት የታደለች ናት። ከነኚህም የተፈጥሮ ሀብቶች ውስጥ የተለያዩ የእጽዋት አይነቶች፣ የተለያዩ የአኒማል አይነቶች። እንግዲህ አኒማል ስንል ከተሳቢ ከአምፊቢያንስ፣ ሬፕታይልስ፣ ማማልስ እነኚህን ሁሉ የሚያካትት ነው። ከትንንሾቹ ተሳቢ ኢንሴክቶች አንስቶ እስከ ትልቁ ማማል ነው። የውሃ እንደገዚሁም የአፈር ሀብት አለን ማለት ነው። Ethiopia's topography and diverse climatic conditions have contributed to the existence of such natural resources. However, natural resources are facing problems unless appropriate conservation mechanisms are designed and implemented to keep them and pass them on to the next generation. እንግዲህ ሀገራችን በኢትዮጵያ የመሬት አቀማመጡ
እንደዚሁም የአየር ጸባይ የተለያየ በመሆኑ ይሄ የተለያዩ የተፈጥሮ ሀብቶች ብዝሃ ህይወት እንዲኖረን አስችሎናል ማለት ነው። ይሁንም እንጂ እነኚህን የተፈጥሮ ሀብቶች በአግባቡ ካለመጠቀም የተነሳ የተፈጥሮ ሀብታችን በአሁኑ ጊዜ ችግር ላይ ወድቋል ማለት ነው። ስለዚህ ይሄንን ችግር ደግሞ ለማስወገድ አግባብ ያለው ሜካኒዝም ወይንም እቅድ በማውጣትና ያንን ተግባራዊ በማድረግ ለተፈጥሮ ሀብታችን እንክብካቤ ማድረግ የግድ ያስፈልጋል። የተፈጥሮ ሀብትን ለሚቀጥለው ትውልድ በዘለቄታዊነትና በአስተማማኝነት ለማስተላለፍ ማለት ነው። ስለ ተፈጥሮ ሀብት ጥበቃ በሀገራችን ናቹራል ሪሶርስ ኮንዘርቬሽን ኢን ኢትዮጵያ የሚለውን ነው ያየ ነው። በዛም ያንን አስመልክቶ ናቹራል ሪሶርሶች ምን እንደሆኑ ናቹራል ሪሶርሶች በሪኒዌብል እና በነን ሪኒዌብል በሁለት እንደሚከፈሉ በሁለቱ መካከል ያሉትን ልዩነቶች እንደዚሁም ለሁለቱን በተመለከተ ምሳሌዎች የነን ሪኒዌብል እና የሪኒዌብል ናቹራል ሪሶርስ ምሳሌዎችን አይተናል። ከዛም ወደ ሀገራችን በምንመጣበት ጊዜ ሀገራችን በተለያዩ ብዝሃ ህይወት የከበረች ሀገር እንደሆነችና ያም ቢሆን ግን በአሁኑ ጊዜ በአግባቡ የብዝሃ ህይወት ጥበቃ ባለመኖሩ የብዝሃ ህይወታችን አደጋ ላይ የወደቀ እንደሆነ ይህንን አደጋ ላይ የወደቀ የብዝሃ ህይወት ደግሞ ለማዳን ትክክለኛ መርሃ ግብር ቀርጾ ይህንንም በመርሃ ግብር ተግባራዊ በማድረግ ያሉት የብዝሃ ህይወት ሀብታችን ለቀጣዩ ትውልድ በአስተማማኝነትና በዘለቄታዊ ሁኔታ ማቆየት መቻል እንዳለብን ነው ያየነው። እንግዲህ በዚህ የዛሬውን ሌሰን እናጠቃልላለን። ሁልጊዜ በሌሰናችን ማጠቃለያ አደራ የምንላችሁ ደግሞ በእኛ አካዳሚያችን ስኬት የሚታወቀው በእናንተ እርካታ ስለሆነ በትምህርት አሰጣጡ ላይ ሊታከል ይገባል፣ ሊሻሻል ይገባል የምትሉትን ሀሳብ ከመስጠት ወደኋላ እንዳትሉ አደራ ጭምር እንጠይቃለን። በሚቀጥለው ሌሰን እስከምንገናኝ ደህና ሁኑ፣ ደህና ሰንብቱ ተማሪዎች። ፀሐይ ነው ላልተማረ ሰው ግን ቀኖች